በውጭ ሀገር መሆናችሁ የኦሮሚያ ሚዲያ ኔትወርክ የእንግዳ ፕሮግራም ተከታታዮች ሚዲያችን ከተመሰረተበት የዛሬ 5 ዓመት ጀምሮ የመንግስት ባለስልጣናትን የሀገር ሽማግሌዎችን አባገዳዎችን የፖለቲካ ሰዎችን እንዲሁም የኦሮሞ የተለያዩ ስራዎችን ሲሰሩ የነበሩ ሰዎችን በእንግድነት ያቀርብላችሁ መቆየቱ ይታወሳል። ይህ ፕሮግራም የኦሮሚያ ሚዲያ ኔትወርክ ፕሮግራም ነው ከተተከለ በኋላ ለአንድ ዓመት ከምናምን በዚሁ ወስነናል። በዚህ መሰረት የፕሮግራሙ ስያሜ እደቸ ዱቢ የቡክት መድረክ ሆኗል። እደቸ ዱቢ ቃሉ የተወሰደው ከፍርድ ቤት ነው። በርግጥ ብያኔ ለመስጠት አይደለም ወደዚህ መንጋብዘው ግን የፖለቲካ ሰዎችን የሀገር ሽማግሌዎችን የገዳ አባቶችን የመንግስት ባለስልጣናትን የሚያወያይ ሐሳብ ያላቸው ሰዎች አምጥተን እንመክርበታለን እንመረምርበታለን። የመረመርነውን ደግሞ ለህዝቡ ውሳኔ እናቀርባለን። አርቲስት ሃጫሉ ሁንዴሳ ቆራተሙ ስቱዲዮቴና ተርገመ ጅራ ሃጫሉ ሁንዴሳ ባግሎፍት የዛሬውን ምርመራ ደግሞ የምንጀምረው በአርቲስት ሃጫሉ ሁንዴሳ ቦንሳ ነው። አርቲስት ሃጫሉ ሁንዴሳ ለምርመራ ስቱዲዮአችን ተገኝቷል። ሃጫሉ ሁንዴሳ እንኳን ደህና መጣ። በገነጋነ ይግዴ አየ ቆራታ ጉዮ ዋሪዮ ኤሮ ጅርቱራ ጋርፌሮ ቢቱት ሃጫሉ ቄሮ አላችሁ ከሚለው ወደ ፌሮ ትገዛላችሁ ወደሚለው ነገር ተቀይሯል እየተባለ ነው። ሃጫሉ ሁንዴሳ ፌሮ ጀመርክ እንዴ? ቄሮ ጅርቱ ጀዴ ማለ ፌሮ ቢቱ እንጀነ አየ ኤርጋ ወጋላማን አሲ ኦሮሞ ወልታተ ጀዴ ያዴ ቱሪ ቤት አየ ማሊፍ ጀናን qabsaawwan gameeyyiin kabiyya alaallee jiran kabiyya keessallee jiran waan amma dhufe kana qabsoo ummanni itti cichee waggaa arfan keessatti tokkummaadhaan jijjiirama fide kanarratti dhaabbileen Oromollee hayyuun Oromollee wal ta'e tokko ta'e Oromoo ceesisuuf deema jedhee gatee yaadee fi ቄሮ አላችሁ አልኩኝ ፌሮ ትገዛላችሁ አላልኩኝ። ከሁለት ዓመት ወዲህ ኦሮሞ ተስማምቷል በየና አስብ ነበር። ታውቃለህ ለምን አልክ ካልከኝ ታላላቅ ታጋዮች ውጭ ሀገርን በአገር ውስጥም ያሉ ባሁን በመጣው ነገር ያለፉት 4 ዓመታት ህዝቡ በአንድነት ታግሎ ባመጣው ለውጥ ላይ የኦሮሞ ተቋማትንና የኦሮሞ ምሁራን ተስማምቷል በአንድነትም ቆመዋል። ኦሮሞን ሊያሻግሩ ነው ብዬ አስቤ ነበር። ወደ አሜሪካ የሚሄድበት እድል አግኝቼ አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ ሄጄ ውጭም ያለውን ህዝብ ይኖርልኝ ያ ህዝብም በገለጸልኝ ፍቅርና በሰጠኝ ሞራል ብቻ አይደለም አጠገቤ የቆመ ገንዘብ ከፍሎ ገብቶ ስራዬን ተመልክተዋል። በዛ ገንዘብም የኮሮላ መኪና ገዝቼ ወደ ሀገሬ ገብቻለሁ። በነገራችን ላይ በሚሊኒየም አዳራሽ ሽለላ ካቀረብኩ በኋላ ከኤርፖርት እንዳልወጣ አቶ ጌታቸው አሰፋ ወዲያው አስሮን ነበር መስመሮች በሙሉ ዝግ እንዲሆኑ። ዶክተር አብይ ወደዚህ ስልጣን ከመጣ በኋላ ወዲያውኑ ወደ ኳታር ለመሄድ በኤርፖርት ለ2 ሰዓታት ታስሬያለሁ። ለ2 ሰዓት ከታሰርኩ በኋላ እነሱ ተደዋውለው እንዳልፍ ተደረኩ። ከዛ ስመለስ ደግሞ ታሰርኩ። ይህ በስልጣን ላይ ያለው አካል እንደምንም ብለው አስፈትተውኛል። ከዚያ በኋላ እኔ ወደ ካናዳ አለፍኩኝ። ሃጫሉ ሁንዴሳ ሜሻ ብር ያከና ፉዳቴ ማናከና ቀባ ዋናከና ሞቱማን ቶልቼ ፌዴ ኦሎሊ ሃጫሉ ሁንዴሳ ንብረትና ገንዘብ ወስዷል አለው። ከመንግስት ይሄን አድርገውለታል ተብሎ በማህበራዊ ሚዲያ እንደሚዘዋወር ፕሮፓጋንዳ እንደምታውቅ ነግረኝ ነበር። ማን እንደዚህ ያደረገ ይመስላል? ቁባ ቀባ ዋኑ ቃልዋን ከንቶልቼ ዋቶ ኮስቲሞ ሞቱማን ቤታ አማ ረኳማ በየ ከሰቲ ኡማሙ ከና namni illee du'aa jiraami kan korakkoon qabu beekta yoo badees maqaadhaami isa maqaa kiyya isa injirreen haasaan nan dinko gurrarrayyuu nan yaa'u gateettiirra nan yaa'u beekta dhugaan na bira jiraannaan hin geesse አዎ አውቃለሁ። አንድ ነገር ልንገርህ አሁን አገር ውስጥ በሚፈጠረው ችግር ሰው እየሞተ ነው። እኔ ብሞት የኔ ችግር የለም ታውቃለህ። ቢጠፋም ስሜ ነው። ስለኔ የሌለውን ሲያወሩ ምንም አይደንቀኝም። በጆሮዬም በትክሻዬም ማያልፍ ሰዎች ለምን ወደ ሚዲያ ወጥተህ አትናገርም ብለው ይለምኑኛል። ለምን? ማንን ፈርቼ? ፕሮፓጋንዳ ማንን ፈርቼ ነው? አይምሮዬ ያዘዘኝን ነገር የማደርገው አይምሮዬ ነው እንጂ ጉዮ ዋሪዮ እንዲያዘኝ አይደለም። እንደዛ የሚፎክር ሰው ለመደነቅና ትኩረት ለማግኘት እኮ ነው። እሱ ችግር አልነበረው። እኔም ማደርጋቸው ነገሮች ሁሉ ግን በትኩረት እሰራቸዋለሁ። ትኩረት ለማግኘት ግን አይደለም።
በትክክል ህዝቤን የሚጎዳ ከሆነ እኔ ካምሮይ ጋር የለሁም ማለት ነው ገርዋና ነን ይጎዱ ሁንዲ አቴንሽን ያርጋችሁስ ምትቤታ ኡጉመቲ ሰበኪ የሜዳ ይወታይ አንጋር ሰነሰሙክ የፋነ እንጂ ቤታ ወራ ጫሉ እንዴታ ሸኮ ፉል ዱራ ፈጫሉ ብርን ጅራማ አይደ ፉል ዱራ ከሻብ ወደፊት ሃጫሉ ሁንዴሳ በብር ሊለወጥ ይችላል ብሎ ለሚጠራጠሩ ወገኖች ምን መልእክት አለ አቡ ዱጋ ኡመተ ኦሮሞ ጨሊሱ ኪያናን ነክሰሙ ለኪ ሞቱማን አብይ አህመድ ስሪ ጎዴ ኢሰማሌ ሞቱማን ሂንጂሩ ከኦሮሞ ዳፍ ኢሰማሌ ከንቁቀሙ ሂንጂሩ ጀዴራ ጫኑ ጉያ ተኮ ገዲ ባይ ሲርባኒ ሳታው ኢንተርቪው ተከስ ጀዴ ሐሳይ ቤካ የኦሮሞን ህዝብ እውነታ ዝም በማለት ነው የበደልኩት ወይንስ የአብይ አህመድ መንግስት ትክክል አደረገ ከሱ ውጭ መንግስት የለም ለኦሮሞ ከሱ ውጭ የሚቆረቆር የለም ብሏል እንዴ አጫሉ አሁን እየሆነ ባለው ነገር የሆነ ነገር ማለት አያስፈልግም እንጀዳማ ጋፋ ጀዳማ ገሩ አከት ጀዱ አርቲስት ዳፍ ኤምንቱኒ አይዲያን አንረት ስርቡ ጉዮ ዋሪዮን ኦዲየንስ ዳቤክ አካ ጉዮ ዋሪዮን አጫሉን ከነረት ስርቡ ቀበጀዴ ናምቦጩ ፈዲኒማ ገርገሪ በርዋናት ተኮ ዋናት ቤኩ ቀዱ ተኮ ኢሉልፋታ አማ ረቢቻማ ከና ከነረት ባየቱ ኒውትራል ተኤዴ መጀዴ ገተ ያዴፈን አንድም ቀን ወጣ ብሎ በዘፈንም ይሁን በቃለ መጠይቅ አውቃለሁ ከፍቅር የሚመነጭ ሃጫሉ አሁን እየሆነ ባለው ነገር ላይ ወጣ ብሎ የሆነ ነገር ካለ ከሚል ነው የሚመነጨው ከዚህ በፊት ማን ብሎኝ ነው የሆነ ነገር የሚለው አመቴቻ ደጋ ይርዮተን ደነት ዱጋታትን በ ሆዳርታ አትዳራይዲ ዱዳንዳ ማቲት ያን ዋና ከናኻና ያንዱለ ኻንቶልቻ ተዳመተ ቤታ ዳመተ ደን ዱጉማ ልሞት ይችላልው ብለህ ለቤተሰቦቼ ይሄን አድርጉላቸው ብለህ ተናዛል የሚል ነገርም ሰምቻለሁ ጓደኞች ናቸው የነገሩኝ እውነት ከሆነ እውነት ውሸት ከሆነ ውሸት በል ሪስኪ አኒ ጋፋን ፉዳዱ ኦፊቱኒ ገሩ ኤርጋማቲ ጎዳቴን ቦደሙ አመተ ያዱኒስ ዋንጅሩ ሚቴረ እኔ ይሄንን ሪስክ ሶስት ለራሴም አልነግርም ቤተሰብ ካፈራ በኋላ የተወሰነ ያህል ማሰብ አለ አይደል ያልተወለደ ልጅ የ7 ወርና የ2 ሳምንት እንዲሁም ደግሞ አፍ ያልፈታ ልጅም አለኝ ታውቃለህ ወደ ሐረርጌ ልሄድ ባለቤቴ ደግሞ ልትወልድ የተቃረበች ያኔ ምትገጥማት እኔ ግን በርምጃ አልፌ ነው ያየሁት ይሄንን ነገር ሁሉ ተስፋ እንድቆርጥ ያደረጋል እግዚአብሔርም የሆዴን ስለሚያውቅ አሳልፈው ለጠላት አልሰጠኝም ያኔ ታውቃለህ የኦሮሞ አንድነት የመጨረሻ ደረጃ ላይ ደርሶ ነበር ለምን ካልከኝ ውጭ ያሉ የኦሮሞ አክቲቪስቶች እንዳለ እንደነ ጀዋር መሐመድ አገር ውስጥ ያሉ ከኦህዴድ ደግሞ ወጥቶ ለውጡን ይዘው ወደፊት መውጣት አለበት ዋት ፊትም የቆሙም አሉና ሁሉም እየተናበቡ ይሄዱ ነበር ሁሉም ከፍተኛ ቁርጠኝነት ነበራቸው እድለኛ ስለሆኑ እንጂ እበላ ነበር ወልድብሳ ዴማቱረኒ ነሙ ኩተማ ማከሰ ቱረ ዋንተ ቪሮ ጋሪ ጨረቀ ቤተሰስ ዋናንተ ይፍማለ ነኛ ተመቱረ ጅጅረሙ ድፌ አብይ አህመድ ፋነን ጎትን ድፋን አተሞ ሐሳብ ይረቲ ብልሶም ንጀዲ አጫሉ እንዴሳ ያኒ ሲዱላ ቱራን አጫሉ ኦሮሞ ሳተመ ብልሶም ከባብስና ዴቪስ ለውጥ መጣና አብይ አህመድም ወደ ስልጣን መጡ አንተ ደግሞ በአንድ ንግግር ላይ ነፃ ወጥተናል ብለሃል አጫሉም ይህን ብሏል ተብሎ እየተዘመተብ ነበር አጫሉ ኦሮሞ ባሁኑ ሰዓት ነፃ ወጥቷል አሳጥረህ መልስልኝ አንብሊሶም እንጂ ብሊሶም ነው እንጂ ከናንድሮስ እኔ ነፃ ወጥቷል አላልኩም ነፃ ወጥተናል አይደለም ነው ያልኩት ከዚህ በፊትም ከነደጀኔ ጋራ ባደረኩት ቃለ መጠይቅ ተናግሬያለሁ ዱጋ ኦቶብሊዞም ነው ባኔ ዳብኒ በየትንገሉ ቶሪጂ ዳብኒኩም ዳብኒ ገሜስ ደብሊዞም ኦሮሞ ወገን ዘደብሊዞም ኦሮሞ ኤርፖርት ዳንገደ ኦኬ ማለ አንዶቲንጎ ነው ቤት ብሊሱማ ሲወተ እሞይ አባቱ ዳምዳሜላ ነው ቤት ዱጋ ሀሳውን በሬድ አናፍ ወያኔ ራብሊሶም ወያኔ ኦሮሞ ቄት እርግቴ ነው አጀስቱ ራብሊሶም ነፃ ባንወጣ ኖሮ የኦሮሞ ፖለቲካ ድርጅቶች ወደ ሀገር አይገቡም ነበር እንደነው
የኦነግ አመራሮች በኤርፖርት በኩል ነበር ወደ ኢትዮጵያ የገቡት። ነፃነትን ቢሆን ባለቤቱ ነው የሚያጣጥመው። እውነትን መናገር ጥሩ ነው። ለኔ ከወያኔ ነፃ አውጥቻለሁ። ኦሮሞን ወደ ቤታችን ልካ ከምታስገድለን ወያኔ ነፃ አውጥቻለሁ። አሸንፈናል። ማንን ካልከኝ ብታምንም ባታምንም ህወሓትን አሸንፈናል። ይህን በወኔ እንድናገር ያደረገኝ የውጭ ሀገር እድል ከ20 ጊዜ በላይ አግኝቻለሁ። በዚያም መቅረት ይችል ነበር። አምቦ ከርቸሌ ከጓደኞቼ ጋር ለ5 ዓመታት የብረት እስር ቤት ውስጥ እያለው ፈረንጆች ፈልገው አገኙ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ያውቁናል። እኔ በ6 ወራት ውስጥ ቤተሰቦቼን አሜሪካና ካናዳ ማስገባት ይችል ነበር። እምቢ ብዬ ነው ኢትዮጵያን ምርጫ ያደረኩት። እልህ ይዞኝ ነው። አንድ ነገር ልንገርህ፣ ከአሜሪካ ስመለስ ከባድ አደጋ ነበር በኢትዮጵያ ውስጥ። ኢትዮጵያ በኮማንድ ፖስት ነበር የምትተዳደረው። ከኦህዴድ አመራሮች የህዝቡን ቁርጠኛ ትግል ተመልክተው የህዝቡን ትግል ተቀላቅለዋል። ህዝቡ የሚለውን ብለው ወደፊት መጥተው መታገል ጀመሩ። በራሳቸው ህይወትም ላይ ለመወሰን ቆረጡ። ባኒ ማዲያ ወርቆ ወልዶ አያ ኦሮሞ ሞያ ኤሙን ቲፒኤልኤፍ ስርኒ ዋምቢራ አያ ስርኒ ሞ ዋምቢራ ከአንጎት ኦልተረኤን አቦ ኢረጂባን ኩን ኦሮሞ የሰዩንጌ ሱቤታ ሶሶቆሌ ወልቲምኔ ቶኩማ ኬኛ ጭምሲኔ ሰገ መንደራ ኬሰት ገሬ ኢጃራኔ ኤሰባኬቲ ወሊን ጀኑ ኤሰዩንጌ ሱቤታ ኦሮሞ አሸንፏል። ማንን ካልከኝ ህወሓት አገዛዙ ተሸንፏል። በዚህ ወደ ስልጣን መንበር የመጣው ማን ነው? ኦነግ ወይስ ሌላ? ይህን አድበስብሶ ማለፍ የትም አያደርስም። ታውቃለህ፣ ግልጹን ተነጋግረን አንድነታችንን ካላጠናከርን በየመንደራችን ተከፋፍለን መቧደን የታባክ መባባላችን የትም አያደርስንም። ይህ መታወቅ አለበት። መከፋፈል ዋጋ እንደሌለው በመረዳት ግማሹ በኮምፒውተር ሚኒሶታ ተቀምጦ ግማሹ ሀገር ውስጥ ሆኖ የኦሮሞን አንድነት ለማረጋገጥ ቻሉ። በየእስር ቤቱም ያሉትን በማስፈታት የኦሮሞ ተማሪዎች፣ አርሶ አደሮች፣ ዶክተሮች አንድ ላይ በማምጣት ይህ ውጤት ሊገኝ ይችላል። ይህን ውጤት ለምን እንቋለን እንዴ? ለማን አሳልፈን እንድንሰጥ ነው? ግን ደግሞ አንዱ ኦሮሞ ሌላውን ኦሮሞ መግደሉ ወንጀል ነው። ጠላትም ገደለህ ወዳጅም ገደለህ ሞት ነው። ወንድሙን መግደሉ በህግ ተጣርቶ ጉዳዩ ፍርድ ቤት በደረሰበት ወቅት ወንድሙን የገደለው ይጠየቃል። ባዳም እንደዚያው ነው። ዮታና ጋፊፍ ዴቢ ኢቤስ ረጎትራ ተጫሉ እንዴት ሳመለ ዋን ዴቢ ዱበት ኦቢኤስ ረጎትራ አርቲስቶች ወሊ ከአርቲስቶች ጋር በኦቢኤስ በተደረገው ቃለ መጠይቅ ወደ መቀሌ ሄዱትን እንደማትቀበል ተናግረ ነበር። ወንሱ ነሞ አረለን ፉደን እናን ከነገዱ በራን ብልጽግና ተእምቲ ከነነኒ ነማ መቀሌ ዴሜ ሰና ቄቄ በር አጫሉ ተእተመለ ባይዘው ዋይ ሐሚሌንሲ ካሰዶ ገነ አናፊ ቃምና መብየ ቡልቹፊ በቀላን ተኮሚቴና አዎ ዛሬም አልደግፋቸው። ይህን ስልኮ ብልጽግና ሆኜ አይደለም መቀሌ የሄዱትን እንኳን ስተች የነበረው ሀጫሉ ሆኜ ነው እንጂ። አንድ ነገር ልንገር፣ አሁን ሀገር የሚመራውና በቀለ ለኔ አንድ አይደሉም። ሀገር እየመራ ያለው ከወያኔ ጋር በስራም በህግም የሚተዋወቁ ነበር። ሽምግልና አላኩ ለኔ ምንም አልገባኝም አያገባኝም። ትላንት በቀለ ወይኒ ቤት በነበረበት ወቅት እነርሱ እኮ ከፍተኛ ባለስልጣናት ነበሩ። እርሱ እዚያ ሲማቅቅ ይቸገር በነበረበት ወቅት የኦሮሞ ህዝብ ነበር ሲያለቅስለት የነበረው። ያንን ኢንተርቪው በሰጠሁበት ወቅት የእርሱን መቀሌ መሄድ አውቄ አልነበረም። ሄዶም ቢሆን ስህተት ነው። አሁንም አልቀበልም፣ ዛሬም አልቀበልም፣ ነገም አልቀበልም። እንዲህ ከሚሆን እኮ መሀይምነቴን ይዤ ብቀመጥ ይሻለኛል አለኝ አንድ ሰው። ይህ ዕውቀት ያንሳል፣ ይህ ዕውቀት ይጎላል ብሎ መምከር ያውቃል። አጫሉ 4 ኪሎ ስትዋኔ የቴ ስርብቴ ተወጤ ለ4 ኪሎ ቅርብ አንተ ነህ ብለህ ዘፍነህ ነበር። ከዚያ በኋላ ደግሞ በቅርቡ በዘፈንከው ውስጥ አለን ዛሬን አድረን ነገን ለማየት ችለን ታግለን ብለህ ነበር። ኢጆሌን ኢብዳ ባቴ ኢጆሌን ኦሮሞ ሊጣፊ ክብ ኦሮሚያ ከና ከሰቲ ጋፈ ሙሙልዳቹ ጫልቀበሙ ወሊ ገልተን አበማ ጋፈ ደሙ ኢሰሰነቱ በልአቴ ዱፌ የኛው የኦሮሞ ልጆች እሳት ተሸክሞ ምዕራብና ደቡብ የኦሮሚያ አካባቢዎች መታየት ሲጀምሩ መደማመጡና አለመግባባቱ እየሰፋ መጥቶ እዚህ ደረጃ ደረሰ። አባገዳዎችና የሀገር ሽማግሌዎች ለማስታረቅ ጉዳዩን በእርቅ ለመፍታት
የሚችሉትን ሞከሩ። ያ ሳይሆን ቀረ። እርሱን መተቸት አልፈልግም። ለምን ካልከኝ የፖለቲካ ሰው አይደለሁምና። መንግስት ፍላጎት አለው የለውም የሚለው ጉዳይ ፖለቲከኞች ናቸው ይሄንን የሚያውቁት። ጫካ ያሉትም ፍላጎት አላቸው የላቸውም፣ ጥያቄያቸው ምንድነው የሚለውን እኔ አላውቅም። ይሁን እንጂ በጉጂ በቦረና በወለጋ ህዝባችን የሚሰቃይበት ምክንያት በመንግስትና ጫካ በገባው ቡድን መካከል አለመግባባት በመፈጠሩ ህዝቡ ከፍተኛ ዋጋ በመክፈል ላይ ይገኛል። እንት ተጋፈተም ከና ለዚህስ ማን ነው ተጠያቂው? ለዚህ ማን ነው ተጠያቂ? ሁለቱም፣ መንግስትም ጫካ ውስጥ ያለው ተቃዋሚ ነው። ከናፉ ሰይና ኦሮሞ አም ሰደርካ ኦሮሞ ከጅር ከና ፈቀኛ ኦሮሞ ሳት ያባ ናኖ ጀራን ከዛ ናኖ ነሚ ከሰዱ ጁር ከና ባይና ከሰ የጠቀስካቸው አካባቢዎች ላይ የሚሞተውም ሆነ የሚታሰረውም ኦሮሞ ነው። ይህን እንዴት አየኸው? አኒ ወራና ዮታኤ አማበር ዱአንሳ ለኔ ጦርነትም ከሆነ በሚደርሰው ጉዳት ሌሎች በውጤቱ ይደሰቱብናል። አንድ ሰው አሜሪካ አይቶኝ የኔን የአማርኛ ኢንተርቪዎች ተመልክቶ ኢንተርቪው ማድረግ ፈልጋለሁ አለኝና ከሱ ጋር ቁጭ ብለን ብዙ ሰዓት አወራ ዋሽንግተን ዲሲ። ይህ ሰው ፌደራሊዝምና ክልል የሚባሉትን አይወድም። ኦሮሞ ከወያኔ ጋራ የተጣላው በፌደራሊዝም ስርዓት አይደለም። በፌደራሊዝም እኔም በግሌ አምናለሁ፣ ህዝቡም እንደዚሁ። ከፌደራሊዝም ውጭ ኢትዮጵያ ሀገር ሆና መቀጠል አትችልም እንደኔ ግምት። ሰውየው ምን አለኝ መሰለህ? እናንተ ስልጣን ብትይዙ 1 አመት መቆየት አትችሉም አለኝ። እንዴት አልኩት። ሸዋ ወለጋ እንትን በማለት መከፋፈል ይህን እንደተራ ነበር የወሰድኩት። ለስልጣን ትሞታላችሁ አለኝ። ታውቃለህ? ይህን ዛሬ በተጨባጭ ያየሁኝ ነው። ዋንሱናም ፕራክቲካሊ አርጉጅል ፕራክቲካሊ ያርጋል። ነው ካንቶልቹ ማን ነው ይህንን የሚያደርገው? ወረሲያሰ ኦፍ ሰናገሰ ከናገሰ ሲንጂ ኦኬ። አው ፖለቲካውን የሚያሳድዱ እገሌ አለ። ህዝቡ እኮ ጤናማ ነው፣ ምንም አያውቅም። ለኦቢኤስ ህዝባችን በመሃል መጎዳት የለበትም፣ ህዝባችንን አጨርሱ ባልኩበት ወቅት መንግስት ጫካ ውስጥ ያለውን አማጺ ትደግፋላችሁ በማለት ይገላቸዋል። አማጺው ደግሞ የመንግስት ደጋፊዎች ናችሁ በማለት ይገላቸዋል። በዚህ መሃል የሚሞተው ህዝባችን ነው በማለቴ ከቄለም ወለጋ ከአራቱም የወለጋ ዞኖች ደውለው እባክህን ከቻልክ ከሀገር ውጣ፣ ማን እንደሚገላ አታውቅም አለ። አጫሉ አንተን ማጣት አንፈልግም፣ እባክህ ውጣ ነበር ያለው። በሪቱሳ ወለግ ደንብ ቄለም ወለጋ አርፈ ወለጋራናት ብልብላኒ ዮደንዴስ ቢያባይ ማሉ ነማሲጄሱም ለቱና እንጀዳን ሲጣቡን በርባን ወጫሉ ባይ ይገበት ይሲቲ አይኑ ቃሚስ ይጀዝ ዳለ ይዝቱብስ ነበር ማለት ዳዳታ ናምኒናት ዳዳቹ እንደነው ዳዳቹን ማል በርባጭ ተቃምኒናት ነጄሱ በርባዱ ዱፉዱማ ምን ይዝቱብኛል? ማንንም ሊዝትብኝ አይችልም። ከመጣ ይምጣ፣ ሊገለኝ የሚፈልግ ፊት ለፊት ይምጣ። ህዝቡ ከወለጋ ደውሎ የተናገርከው ነገር እውነት ነው፣ አጣብቂኝ ውስጥ ነው ያለነው፣ አንተ ግን ማን እንደሚገልህ አታውቅም፣ ትሞታለህ፣ ከሀገር ውጣ ነበር ያለው። si amma waa'ee kee bareedaa dhugaati jettus kanadha. Lafeen gootota Oromoo si'aa qabu tole narageesseetta. Gaaf tokko immoo abbaan dhugaa eenyu akka ta'e hin barta. Isa erga OMN irra taasisutti immoo arraba keetii arraabuu jirtaayyee. Dhagaadha miti anumadha. Suma gaddatee keessisna si barreessedha yaanuma. Gaaffisti hin ta'e ilma diqaalaa. አንተ በስባሳ ይዲቃላ ልጅ አንተ አያ ኦኤምኤን ላይ ምንድነው የተናገርከው? አሁን ስለ አንተ አውቄያለሁ። ምን እንደተናገርክም ተረድቻለሁ። የኦሮሞ ታጋዮች አጥንት ይውጋህ። ሰምተኛል አይደል? አንድ ቀን ደግሞ እውነት ማን ጋር እንዳለ ትረዳለህ። ማታ ኦኤምኤን ላይ የተናገርከው ምላስክን መልሰህ ትልሳታለህ። እየሰማ ነው አይደል? እኔው በቀደም ቴክስት መልእክት የላኩልህ ጥያቄ እንዳይሆንብህ ይዲቃላ ልጅ አንኑ በረጅረኛ ኮከሰቲ ዋንቲናኒ ሶዳዶ ጅራቴ ሶዳ ቆፍ እኔ በህይወት ዘመኔ የምፈራው ነገር ቢኖር ፍርሃትን ብቻ ነው። ፍርሃትን ራሱን እፈራለሁ እንጂ እንደኔው በትንታ የሚሞትን ሰው ፈርቻ አላውቅም። ኦሮሞን ሲገል ከማየት የበለጠ ምን ሞታል? ይህን ሳይ የሞተ ሰው እኮ ተገላግሏል። ኦሮሞ ረቲ ኡካሱን አርጉ ረጫል ቢወያ ወጣ ወረባፈት ወረዶ ይኩን እባፈት አብይ አህመድ አርቲስቶች ወልተቀባች ረዋን ተኩዱበት
ጠቅላይ ሚኒስትር አብይ አህመድ አርቲስቶችን በሰበሰበበት ወቅት አንድ ነገር ተናግረ ነበር። በህይወት የሌሉ እንደነ ታደሰ ጀነራል ዋቆ ጉቱ እኛ ስለነሱ የምንዘፍነው እነርሱ በህይወት ስለሌሉ ነው ብለ ነበር። ምን ማለት ነበር? ዋንም አርግቱ ከነካ ጀቹን ቤታ የሮሰነቲ ኦፒዲዮን ወያኔ ከሳ ገዲባቴ የታባሽቲን ጀደያነ ጀባ ግዲ ጃለቱ የኦሮሞን ቤታ namni nama magarsaa jedhamu kun fuulduratti bahee nuu gaafa jedhu kagammachuudhaan hinduu inni waaqayyoof haa galatu beekta wanti kun utuma jedhu didan አሁን የምታየው ነው ያኔ ኦህዴድ ከህወሓት አፈንግጦ ደፍሮም ወደፊት መጥቶ ሂዶ ወደዚያ የሚሉ አልመሰለኝም። ድፍረትን በግድ ይመርጡታል ይላል ኦሮሞ ሲተርት። እንደነ ለማ መገርሳ ወደፊት ወጥተው በድፍረት ሲናገሩ በደስታ ሲቃ አለመሞቴ ለፈጣሪ ምስጋና ይድረሰው። እንዳጋጣሚ ሆኖ ሰበሰቡንና ሲያወያዩን ብዙ ሰው አልነበረ። ይህ ችግር ነው ታውቃለህ። ለምን ቢባል ነዋቆ ጉቱ እነታደሰ ብሩ የኛ ጀግኖች አይደሉ? አሁን በህይወት ባይነሱ በህይወት ያለ ሰው ታሪክ መስራትም ታሪክ ማበላሸትም ይችላል። የተበረዘ ታሪክ ያለውን በማረም ለማስተካከል እድል አለው። በህይወት ያለን ሰው መመረቅም መርገምም ያስቸግራል። ዶክተር አብይ ወደ መንበረ ስልጣን በመጣ ጊዜ ያልጨፈረ ያልተደሰተ ሰው አልነበረም። በጊዜ ሂደት ሲጨፍሩና ሲደሰቱ የነበሩትም በማፈግፈጋቸው በአጠቃላይ አሁን ያለንበት ደረጃ ላይ ደርሰናል። አጨስ በጣም ወስጋፈና ጅጅራሚ አብይ አህመድ ጀልቃብ ሆን ወጋላም ኸይስ አታክ ደይመደ ባለፉት 2 ዓመታት ውስጥ ዶክተር አብይ ጥሩ ነገር ሰርቷል የሚሉ አሉ፣ ጥሩ ነገር ሰርቷል የሚሉም አሉ። በአንተ ግምገማ የትኛውን ትመርጣለህ? المسر الرنجو قام مرمو سر الرنجو كنت مالان انا فچو اكم جنان قام لچو هركرت ديل نجر نمني كمو سبكميو كيسا دو في انغو قبط كنا بود اكني انغو رتروس كان غدو اورمو اكني انغو رتروس كان غدو دندو اورمو ጋሩዶ ከነት እሱም የሚቀበሉትም ትክክል ናቸው ብያለሁ። ለኔ ሁለቱም እኩል ናቸው። እንዴት ብትለይ የሁለቱም እጅ ላይ ደም አለበት። ከየትኛውም ብሄር ማንንም ይምጣ መንበረ ስልጣኑ ላይ ይቀመጥ ስልጣን ላይ እንዲቆይም እንዳይቆይም ማድረግ የሚችለው የኦሮሞ ህዝብ ነው። ግን እዚህ ጋር በሁለት መንገድ ስልጣን ላይ እንዲቆይ ማድረግ ይቻላል። ለኦሮሞ ህዝብ ጥቅም እንታገላለን የሚሉት የኦሮሞ ፖለቲከኞች በኦሮሞ ህዝብ አንድነት ላይ ካልሰሩ ሀገር የሚያስተዳድረው መንግስት አምባገነንም ሆነ ዴሞክራት በሁለቱም መንገድ ስልጣን ላይ እንዲቆይ እድል ይፈጥሩለታል። በተለያዩ የፖለቲካ ርዕዮተ ዓለም ህዝቡን ከከፋፈሉት በዚህ ከቀጠሉ ዶክተር አብይን ተውና ወያኔም ለ27 ዓመታት በእንዲህ አይነት ዘዴ ነው ስትጠቀምበት የኖረችው። ኦህዴድን በኦነግ ላይ ታዘምታለች፣ ኦነግን ደግሞ በኦህዴድ ላይ ታዘምታለች። ይህ ግልጽ ነው። ይሁን እንጂ ይህንን እውነታ ፍርጥርጡን አውጥቶ ማውራት የሚፈልግ ሰው የለም። አሁን እየሆነ ያለው ይህ ነው። የኦሮሞ ፖለቲከኞች ጋር ነው ችግሩ ያለው፣ ህዝቡ ጋር አይደለም። የኦሮሞ ፖለቲከኞች ከህዝቡ ፍላጎት ይልቅ የራሳቸውን ፍላጎት ማዕከል አድርገው ይንቀሳቀሳሉ። ይህንን ማመን ያስፈልጋል። እኛ አንድ መሆን ካልቻል ወደፊት መራመድ አንችልም። አንዱ ሌላውን በመስበር ውጤት አይገኝም። መንግስትን ተውና እውነቱን እንነጋገር ከተባለ ለኦሮሞ ህዝብ ጥቅም እንታገላለን የሚሉት የፖለቲካ ፓርቲ አመራሮች መካከል እንኳን መግባባት አለ እንዴ? ባዳ እኛ ግን ለኛ መሆን አልቻለም። በመጨረሻም መናገር የምፈልገው ሀገር የምትመሩትም የምትቃወሙትም እባካችሁ በኦሮሞ ልጆች ደም ይዣችኋለሁ። የኦሮሞ ህዝብ አንድነት እንዲመጣ ስንት ህይወት እንደተገበረበት ማውቁ አይከብድም። ስንት ምሁር አጣንበት፣ ስንት ወጣት ስንት ደግ ሰው አጣንበት መሰለ። ነፍሰ ጡር ጭምር ተሰውተውበታል። ይህ ታዲያ ለወንበር ተብሎ ነው። የኦሮሞን አንድነት በተመለከተ የባለስልጣናቱም ሆነ የተቃዋሚ ፓርቲዎች ዋስትና የኦሮሞ ህዝብ አንድነት ነበር። ይህንን አጠንክሮ ሊይዙት ይገባል። የራስን ፍላጎት ለማሳካት ሲባል የራሳቸውን ቡድን ፈጥረው መንቀሳቀስ የትም አያደርሳቸው። ጆፌ አሞራ እየከበበን ነው። ከዚህ በፊት ከፋፍለው እንደተጠቀሙብን ዛሬም ያን ለመድገም ጩልሌ ከቦናል። አንድ መሆን ካልቻል ለነዚህ ጩልሌዎች በር መክፈት ነውና እርስ በርሳችን ስንባላ በመሃል መበላት ይመጣል።
muuxannoo kanaan dura nurra bubbuluu qabdu nurra bubbultee faayidaa ishiin argachaa turte sun ishiidhaaf karra banuudhaan ala otoo nuti asitti wal nyaannu jalaa nyaatamuu jira. Jalaa nyaatamuu